ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም እንኳን ደህና መጣችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማን ክፍል 49ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ከኔ ጋር ተከታተሉ ማለት ነው። እንግዲህ ዳጣ ድራማ በጣም ደስ የሚልና አስተማሪ ቁም ነገር አዘል ድራማ ነው ማለት ነው። እንግዲህ የሰላምን ልጆች እንግዲህ በሚያሳዝን እና በሚገርም ሁኔታ ጽንሱን በመርዙን ደፋችባት። ሰላምዬም በደረሰባት ከፍተኛና አደገኛ ሕመም አንጠልጥለው ወደ ሆስፒታል ሲወስዷት ሆስፒታል ላይም ደግሞ በጣም ብዙ አደገኛና መርዝ ስለሆነ የጠጣችው የመዳን እድሏ እጅግ በጣም ያሳስባል ብለው ዶክተሮቹ ተናገሩ። ከዛም አቶ ደረጀም የዘጋ ልጁን የተረገዘው ልጅ በእንደዚህ አይነት መልኩ በመበላሸቷና በእንደዚህ አይነት መልኩ በማድረጓ እጅጉን በጣም ተናደደና አብይን ምን ለማድረግ ምን እንዳደረገች አብይን ምን ማድረግ እንዳለብኝ ብሎ አቶ ደረጀን በጣም ተጨናነቀ። በጣም ማሰብ እንግዲህ አብዬ እቺ ተንኮለኛ ማለት ነው የሰላም ልጅ እንግዲህ በመርዝ እንዲወርድ የማይሆን መድኃኒት ሰጥታ ልጁ እንዲወርድ አድርጋለች ማለት ነው። እንግዲህ እንደዚህ የሚያደረገችው እንግዲህ አላወቀችም እንጂ ሴትም ከሆነች እህቷ ናት፣ ወንድም ከሆነ ወንድሟ ነው ማለት ነው። አብዬ እንግዲህ በጣም ተንኮለኛ። አባቱ ማን ነው ተናገሪ፣ አባቱን ካልተናገርሽ እዚህ ቤት ትወጫለሽ። ወይም እንግዲህ አባቷንም ተጠራጥራለች። አባቷን ደግሞ እሱ ካልሆነ ናታን ይሆናል እያለችን ብዙ ነገር ስትለፈልፍ ነበረ። አሁን ደግሞ ጭራሽ መርዛ ጠጥታ እንግዲህ ሆስፒታል እንዲገባና ልጁም እንግዲህ እንዲወርድ አድርጋለች ማለት ነው። እንግዲህ እዛ ወይዘሮ ማርታም የደረጀን ሁኔታ ስታይ የማይሆን ነገር አለ፣ ከኔ የተደበቀ ትልቅ ሚስጥር አለ፣ እውነት የሰላም ልጅ እንደዚህ በመሆኑ ይህን ያህል የሚያሳዝን ነገር አለው እንዴ እያለች ጥያቄ ውስጥ ገባች። ከዛም ሁኖም ሳለ ቢሆንም እኮ የሰው ሕይወት ነው። አብይል ቆይ እስከ መቼ ድረስ ነው በእንደዚህ አይነት ሁኔታ ትቀጥላለች ብላ በጣም ማሰበች። ናታንም ደግሞ አብይ ላይ ያደረገችው ነገር እጅግ በጣም አሳሳቢና ከባድ ነገር ነበረ። አብይ ያደረገችውን ነገር እንግዲህ ናታን ደግሞ በጣም የምታደርገው ነገር ጥሩ ነው ወይ? የደረሰብኝ ፈተና ምን አይነት ጉድ ነው? አብይ ምን አይነት አደገኛ ሰው ነሽ? እንዴት የሰው ሕይወት ላይ ይህን ያህል ነገር ትጫወቻለሽ? ምን አይነት ብልግና ነው? እያለ ናታንን የወትሮ ችክችክና ጭቅጭቅ ቢቀጥልም ግን አብይ ግን እኔ ሆኜ ነው የተውኩሽ፣ አይገርምሽም? አንቺ እኮ የረከሽው ከአባዬ ወይም ከናታን ነው ስትይ ነው። ይሄ ነገር በተደጋጋሚ ልክ እንደማይሆን እየነገርኩሽ ነበር። አንቺ ግን እኔን ለመስማትም ለማዳመጥም ፈቃደኛ አልነበርሽም። አየሽ፣ የሰራሽው ስራ በጣም ከባድና ብዙ ዋጋ የሚያስከፍል ነው። ሰላም በተደጋጋሚ የልጁን ያረገሽለትን ሰውዬ ብትናገሪ የሁሉ ችግር ባልተደረሰ ነበረ። ስለዚህ ዛሬ ነገ እውነቱን አስረግጬ ስነግርሽ የእጅሽን ማግኘት አለባት ስትል ተደናገጠች። የእጇን ማግኘት አለባት። ሰላምን እንግዲህ የዶክተሮቹ የቻሉትን ያህል እየረዷት ነው። ሆኖም ግን እጅግ በጣም ራሷን ስለጎዳት እጅግ በጣም ከባድ ሁኔታ ስለነበረ ምን ማድረግ እንዳለበት አቶ ደረጀ እያሰበ ይገኛል። ዳጣ ደግሞ ምን አይነት ክፉ ሴት ነሽ? እንዴት አንቺ ሰላም ላይ ታደርጊያለሽ? ይሄን ሁሉ ጊዜ ሰላምዬ ፍቅሯን ሳትሰስት አሳድጋችኋለች እንደ እናት። አንቺ ግን እንዴት እንደ እናት አድርጋ እንደ ልጅ አድርጋ አሳድጋሽ፣ አንቺ ግን ምን አይነት ሰው ነሽ? እንዴት እንደዚህ ታደርጊባታለሽ? ይሄን ታደርጊያለሽ ብዬ በፍጹም አልጠብቅም ነበረ ዳጣ። ቀጣይ የህይወት ጉዞሽ ያንቺ ይሆናል። ወደ ኋላ ወደፊት ሳትይ እውነቱን ልንገርሽ፣ ሰተት ብለሽ የምታደርጊያቸው ነገሮች ልክ ስላልሆኑ
ወደ አድበሽ ብትቀመጭ ይሻልሻል አለቻት። ኧረ እባክሽ እባክሽ ቢያንስ እንኳን ክፋትሽን በልኩ አድርጊው እንጂ እንዴት የሰው ሕይወት ታጠፊያለሽ? እያለች ግራ ገብታ ስትናገር ፍጹም ሰላም ይሄ አይገባትም፣ እውነታውን ብትናገር ይህ ሁሉ ባልተፈጠረ ነበረ ብላ ወሰነች። ሰላም እንግዲህ እጅግ በጣም ደስ የሚል በጉጉት የሚጠበቀው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ። አብዬ የሰራችው ከባድና አስደንጋጭ ነገር በጣም ያሳዝናል፣ ልብም ይሰብራል። እንግዲህ ወይዘሮ ማርታ በዘጋ ልጇ አንገቷን ደፋች። አቶ ደረጀ ደግሞ ልጁ የተጸነሰው የሰላም ያረገዘችው የእሱ ልጅ መሆኑን ሲያውቅ እጅግ በጣም ልቡ ተሰበረ፣ አዘነ። ዶክተሮቹም ለሰላምዬ የሚያስፈልጋትን ነገር በሙሉ ካደረጉለት በኋላ እስኪ እናንተ ከዚህ ሆስፒታል ብትወጡ ጥሩ ነው፣ መድኃኒቱ ይሄን ያህል ብዙ ነገር በጣጥሷታን አደጋ ውስጥ ነው ያስገባት። እንግዲህ ያው በመጨረሻ ከሱ እንዳረገዘ ሰላም ያው በስካርም ቢሆን ግን ከዚህ በፊት ልጅቷን ዳጣን ማለት ነው እንግዲህ ዳጣ እርግጠኛ ነኝ የእሱ ልጅ ነች። ያው ሰላም ልጇ የት እንደሆነች ባታውቅም የት እንደወሰደባት ባታውቅም ዳጣም እናቷ ሰላም እንደሆነች ባታውቅም አቶ ደረጀ ግን ሁሉም ነገር ያውቃል። እንግዲህ ሰላምን በዛ ተናዳ ልጄን ጠፍታብኛለች ብላ ብዙ ጊዜ ስትጠብቃት ቆይታለች። ከዛም እንግዲህ ሌላ ልጅ ለመውለድ ከአቶ ደረጀ ጋር ያው እንግዲህ ግንኙነት አድርገው ያው እንግዲህ ልጅ አርግዛለች ማለት ነው። አርግዛም እንግዲህ ያው የዛች ልጅ መተኪያ ትሆነኛለች ብላ እንግዲህ ያው ሴትና ወንድ መሆኑን ግን አለየችም። ግን ሴት መሆን ወንድ ቢሆን ሴት ቢሆን ይሻልሻል፣ ግን ደረጀ ሴት ቢሆን ወይስ ወንድ ይሁን ብላ ስትጠይቅ ያው እንግዲህ ሁለቱም የእግዚአብሔር ስጦታ ነው የፈጣሪ ስጦታ ነው ብሎ ሲላት፣ እኔ ግን ሴት ብኮን ይሻለኛም ብላ ለምን ሴት እንድትሆን መረጥ ሲላት፣ ምክንያቱም በዛች በጠፋችዋ ልጅ እንድትተካለች ብላ አውርታ ነበረ። ግን አቶ ደረጀ ደግሞ ያው ለምንድን ነው የአባትሽ የልጅሽን አባት ማታስተዋውቂው? እኔ በቤተሰቦች እየተጠረጠርኩኝ መቆየት አለብኝ ወይ ብሎ እንደዛ ሲል እንግዲህ እሷም ደግሞ አብዬም እንግዲህ ይህን ሁሉ እውነት ለማወቅ አልቻለችም ነበረ። የሆነ ያረገችው ሪካርድ ግማሹ ነው የቀረጸላት ማለት ነው፣ ሪካርድ ያረገላት። ከዛ በዛም ተነዳ እንግዲህ ሰላምን በመድኃኒት እንግዲህ እንትን ብላ ልጁን አስወርዳለች። ሰላምም እንግዲህ በስተመጨረሻ ከአቶ ደረጀ መሆኑን ተናግራ አቶ ደረጀን በጣም አዝነዋል። ከዛ ወይዘሮ ማርታም እንዴት እንደዚህ አቶ ደረጀ እንግዲህ ደረጀ እንዴት እንደዚህ ሊያዝን ይችላል ብላ እንግዲህ በጣም እያሰበች እና እየተጨነቀች ነው የሚገኘው። ከዛ ዶክተሮቹም እንግዲህ ሰላምን በጣም እንደተጎዳች ተናግረዋል ማለት ነው። ብዙ እርዳታ ያስፈልጋታል ብለዋል ማለት ነው። እንግዲህ የአብይ ተንኮል በጣም ከባድ ነው። ከዚህ በኋላ እንግዲህ ሌሎችም ሊጠነቀቋት ይገባል ማለት ነው። አቶ ደረጀም እንግዲህ ከምንም በላይ ደንግጧል። ዳጣን የዚህን አብይ ሁኔታ እንደዛ ሆነ ስታያት፣ ዳጣም እንግዲህ ሰላምን እንደዛ ሆነ ስታያት በጣም እጅጉን አዝና እያለቀሰች የተንሰፈሰፈች ራሷን መቆጣጠር ቢያቅታትም በቃ ልጄን አጣሁት ማለት ነው ብላ ሰላምም የኔ መጨረሻ የሆነ ማለት ነው ያችኛዋ ልጄ እንደዛ ጠፋችብኝ፣ ይችኛዋ ልጄ ደግሞ እንደዚህ ምን አወረደችብኝ ብላ ሰላምም እንግዲህ በጣም ተጎድታለች ማለት ነው። እንግዲህ ከዚህ በፊት አቶ ደረጀ ልጇን አንስቶ ወስዶባታል ማለት ነው። እንግዲህ ልጇ የት እንዳለችም እየተናገረ አይደለም። በዛም ትክም ብላ እንግዲህ ልጅ አገኙ ብላ በጉጉት ስትጠባበቅ እንግዲህ አብዬ ልጇን አሳጥታታለች። ሰላምን በጣም አዝናለች ማለት ነው ምስኪን። ከዛም በጣም አሳስባ ልብ ይሰብራን በጣም። ናታን እንግዲህ በጣም ደነገጠና ቆይ ናታን ቆይ ይህንን ስታደርግ ምናልባት ሰላም የተበከለ ምግብ በልታ እንደሆነ እያሉ ሲጠይቁት ኧረ በጭራሽ የቤ ናት ይህን ነገር እንዳደረገች ራሷን ማምናለች። አሁን ሰላም ከዚህ ሆስፒታል ስትወጣ አብዬንን ምን የምታደርግ ይመስልሃል? እኔም አይኔ እያየ ሰውና ሰው እንዲጋደል አልፈልግም። አብዬንን አስቀድሜ ከዛ ከቤት ማባረር አለብኝ ብሎ ሲናገር ደረጀ
ስለ አብይን ወደ ውጭ መውጣትም ሆነ ከቤት ማባረር መፍትሄ እንደማይሆን ደጋግሜ ነግሬሃለሁ። ለምንድን ነው አብይን ከቤት እንድትወጣ የምትፈልገው? ብለው ወይዘሮ ማርታ እንዴ ማርታ ምን ሆነሻል? ዛሬ ሰላምዬ ላይ ያደረገችውን ነገር ለእኛ ወደፊት እንደማይደርስ በምን እርግጠኛ ትሆኛለሽ? ሲላት አይ ይህን ያህል ራስ ወዳድ አይደለችም። ቢሆንም ደግሞ ራሳችንን እንጠብቃለን። ይህ አንዴ የሆነ ሁኗን አንዴ የተፈጠረው ተፈጥሯል አሉ ወይዘሮ ማርታ። ከዛም ምንም መደረግ እንደማይቻል ልጄ ከአጠገቤ እንድትለየኝም አልፈልግም ብላ ወይዘሮ ማርታም ደመደመች ማለት ነው። ከዛ ደረጀም አሁንም ሲያስበው አብይን በፍጹም የእሱ ልጅ እንዳልሆነችና ከየት እንደመጣች ለማወቅ እየጓጓ ይገኛል። ቀጣይ ደግሞ እንዳስፈራራቻት እና እንደዛተቻት ካሁን በኋላ በምንም አይነት ሁኔታ አጠፋሻለሁ ብላታለች፣ ዳጣን ማለት ነው። ዳጣስ እንግዲህ ከናታን ጋር ፍቅሯን ትቀጥላለች ወይስ ፈርታ ሁሉንም ነገር ትተዋለች የሚለውን በጉጉት ለማየት ጓጓሁኝ እውነት ለመናገር። ምክንያቱም አሁን ላይ አብዬል አደገኛና እሳት ሆናለች። ለሰላምዬ የማትረሳው ጸጸት፣ የማትረሳው ሀዘን የገጠማት ዳጣ ሰላምዬ ያረገዘችው ከደረጀ መሆኑን ስታውቅ እንዲሁም ደግሞ እናቷ መሆኗን ስትረዳ ምን አይነት ውሳኔ ትወስናለች? ቤተሰብ ምክንያቱም እህቷንና ወይም ወንድሟን እንደዚህ በመርዝ ደፍታባት ዳጣ ዝም የምትል ሰው አይደለችም። አቶ ደረጀም በጣም ልቡ ተሰብሮ በጣም አዝኗል። ናታንም ተክዟል። ሰላምዬም በጣም እጅግ ነው መናገር እስኪያቅታት ድረስ ነው አይኗ እያየ መንታ ልጆቿን አጣች። እንግዲህ መንታ ልጅ ነው እንግዲህ ሰላምዬ ያጣችው መንታ ልጅ እንግዲህ መንታ ልጅ ነበረ ሰላም እያረገዘችው ማለት ነው። እንግዲህ ዳጣ እህቶችም ወይም ወንድሞች ወይም እህትና ወንድም ታገኝ ነበር፣ ግን አብዬ ባጭሩ ቀጥፈዋለች ማለት ነው። ይቺ መናጢ ማለት ነው። ወይ ጉድ! ደሬም እንደዚህ አይነት መልኩ ሲያዝንና ሲከፋው አይቼው አላቅም። ምን አይነት ፈትና ጉድ ነው የወደቀብኝ በእድሜ ዘላለሜን። በቃ ከፈተና መልወጣ ሴት ልሆን ይቻ ብዬ ካለች መቼም ጤነኛ ልሆንም አልችል። አሁን ያለኝ አማራጭ ትልቁ ነገር በደረጃ ሀሳብ ተስማምቼ ከዚህ አገር እንድትወጣ